ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰኔ 28 2018 ዓ.ም ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ጽዱ ኢትዮጵያ ከቃላት ባለፈ በዘላቂ የባህሪ ለውጥ ላይ ያተኩራል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የጽዱ ኢትዮጵያ ለትውልድ ሶስተኛ ዙር አገር አቀፍ ንቅናቄ በይፋ ተጀምሯል። በማስጀመሪያ መርሃ ግብሩ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንደተናገሩት የጽዱ ኢትዮጵያ ንቅናቄ ከአረንጓዴ አሻራ ከኮሪደርና ከወንዝ ዳርቻ ልማት ጋር ተቀናጅቶ የሚፈጸም ከቃላት ባለፈ በሚለኩ ውጤቶች በተቋማዊ ተጠያቂነትና በዘላቂ የባህሪ ለውጥ ላይ ያተኩራል። ንቅናቄው ለልጆቻችንና ለመጪው ትውልድ ጽዱ ጤናማና አረንጓዴ ሀገር ለመገንባት የገባነውን የጋራ ቃል ኪዳን በአዲስ መንፈስ ያደስንበት ነውም ብለዋል። የፕላስቲክ የቆሻሻና የድምፅ ብክለት የአካባቢ ጥበቃ ጉዳዮች ብቻ አይደሉም ያሉት ምክትል ጠቅላይ ሚኒስትሩ ከጤና፣ ከቱሪዝም፣ ከኢንቨስትመንትና ከሀገራችን የወደፊት ዕጣ ፈንታ ጋር በቀጣይ የተሳሰሩ ብሔራዊ ደህንነትና የልማት ጉዳዮች መሆናቸውን አስገንዝበዋል። ይህ ንቅናቄ የታለመውን ግብ እንዲያሳካ መንግስት፣ የግሉ ዘርፍ፣ የሲቪል ማህበረሰብ፣ የሃይማኖት ተቋማትና መላው ሕዝብ በአንድነት ልንተጋ ይገባል ሲሉ አሳስበዋል። ለልጆቻችን የምናስተላልፈው ትልቁ ቅርስ ጽዱ፣ አረንጓዴ፣ ጤናማና ዘላቂ ኢትዮጵያ መሆን አለበትም ብለዋል። ሀገራዊ ምክክር ሁሉም በእኩልነት የሚኖርባት ኢትዮጵያን እውን ማድረጊያ መድረክ ነው ተባለ። ሀገራዊ ምክክር ሁሉም ዜጋ በመተማመን በመተባበርና በእኩልነት የሚኖርባትን ኢትዮጵያን እውን ማድረጊያ መድረክ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አማካሪ ፕሮፌሰር አድማሱ ገበየሁ ገልጸዋል። ፕሮፌሰሩ ለጋዜጣ ፕላስ እንደገለጹት የሀገራዊ ምክክር ሂደት የጉዳዩ ባለቤት ህዝብ መሆኑ በትክክል የተረጋገጠበት ነው ያሉ ሲሆን በዋና ዋና አጀንዳዎች ላይ ተወያይቶ ከውሳኔ ላይ የሚደርሰውም ሁሉም ዜጋ ነው ብለዋል። በምክክሩ ሂደት ላይ ህዝቡ በባለቤትነት እንዲሳተፍ ከመደረጉም በላይ በክልልና በፌዴራል ደረጃ ያሉ የተለያዩ ባለድርሻ አካላት እንዲሁም መንግስታዊና መንግስት ያልሆኑ ድርጅቶች የተሳተፉበት መሆኑን ጠቅሰዋል። ኮሚሽኑ የለያቸው መሰረታዊ አጀንዳዎች ሀገራዊ ይዘት ያላቸው መሆኑን የገለጹት አማካሪው በሀገራዊ ምክክር ጉባኤ ላይ በእነዚህ መሰረታዊ ሀገራዊ ጉዳዮች ላይ ውይይት ይደረጋል ብለዋል። ከምክክሩ በኋላ ዜጎች እንደ ሀገር በመሰረታዊነት ያልተግባቡባቸውን ጉዳዮች በዘላቂነት መቅረፍ እንደሚጀምሩ ያላቸውን እምነት ገልጸው በምክክር ሂደት ውስጥ ማሸነፍ ሳይሆን የጋራ ግንዛቤ ላይ መድረስና ያንንም አጽንቶ መቀጠል እንደሚያስፈልግ አሳስበዋል። የላሊበላ ውቅር አብያተ ክርስቲያናት ኢትዮጵያ የጥንታዊ ስልጣኔ ምንጭ መሆኗን የሚያሳዩ ናቸው ተባለ። የላሊበላ ውቅር አብያተ ክርስቲያናት ታሪካዊ ቱሪዝም ሀብቶች ኢትዮጵያ የጥንታዊ ስልጣኔ ምንጭ መሆኗን እንደሚያሳይ ላሊበላን የጎበኙ የተለያዩ ሀገራት ዲፕሎማቶች ገልጸዋል። ተቀማጭነታቸውን በአዲስ አበባ ያደረጉ የሀገራት አምባሳደሮችና የዓለም አቀፍ ተቋማት የዲፕሎማቲክ ልዑካን የላሊበላ ውቅር አብያተ ክርስቲያናትን ጎብኝተዋል። በጉብኝቱም ላይ 40 አምባሳደሮችና ከ10 በላይ የዓለም አቀፍ ተቋማት ተወካዮች እንደተገኙ ይዘው ዘግበዋል። ከጉብኝቱ ተሳታፊዎች መካከል በኢትዮጵያ የኖርዌይ ኤምባሲ ምክትል አምባሳደር ኤል ኖርጋሳኖቭ ምንም አይነት ቴክኖሎጂ ባልነበረ በት የጥንት ዘመን ቀደምት ኢትዮጵያን ከላይ ወደታች ያነጿቸው ቤተ ክርስቲያናት የኪነ ህንፃ ጥበብን የሚያስደንቅ መሆኑን ገልጸዋል። በኢትዮጵያ የቻይና ኤምባሲ ምክትል የልዑካን ቡድን መሪ ሱንግ ሚንጂ በበኩላቸው በጉብኝታቸው ኢትዮጵያ የጥንታዊ ስልጣኔ የሚዳስሱና የማይዳሰሱ ድንቅ የዓለም ቅርሶች ባለቤት ሀገር መሆኗን እንደታዘቡ ገልጸዋል። የአርሜኒያ ኤምባሲ የጉብኝቱ ልዑክ አባል አራክሲያ ባባኪያን በበኩላቸው ኢትዮጵያውያን የላሊበላ ውቅር አብያተ ክርስቲያናት ኪነ ህንፃዎች ግንባታውን ያደረጉበት ጥበብ የሚያስደምም መሆኑን ተናግረዋል። የላሊበላ ታሪካዊ ቅርስ አስደማሚ ታሪክና ጥበብ የሚያሳይ መሆኑን በመጠቆም በቀጣይም ኢትዮጵያ ያሏትን ሌሎች የቱሪዝም መስህቦች ለማየት ፍላጎት እንዳላቸው መግለጻቸውን በዘገባው ተመልክተዋል።
በተያያዘ ሞቃታማውን ዳሎልና ቀዝቃዛውን የራስ ዳሽን ኮሪደርን እንደ አዲስ የቱሪዝም ምልክት ለማስተዋወቅ እንደሚሰራ ተገለጸ። የቱሪዝሙን ዘርፍ እድገት ለማጎልበት የተቋማትን ቅንጅታዊ አሰራር የማጠናከር ስራ እየተከናወነ እንደሚገኝ የፌዴራል ቱሪዝም ማሰልጠኛ ኢንስቲትዩት ገልጿል። ኢንስቲትዩቱ ከደባርቅና ከሰመራ ዩኒቨርሲቲዎች ጋር በመተባበር በዳሎል ራስ ዳሽን ኮሪደር የማይበገር ቱሪዝም መገንባት በሚል መሪ ሀሳብ በአካባቢ ያለውን የቱሪዝም እድል በጥናት ለመለየትና ጠንካራ የቱሪዝም ስርዓት ለመዘርጋት ስትራቴጂያዊ ግብዓት ላይ ያተኮረ አውደ ጥናት አካሂዷል። የኢንስቲትዩቱ ምክትል ዋና ዳይሬክተር ይታሰብ ስዩም በዚህ ወቅት እንደገለጹት የቱሪዝምን ዘርፍ ለማሳደግ የተቋማትና የባለድርሻ አካላት ቅንጅትና ትብብር አስፈላጊ ነው። ይህም የሀብትን ብክነት በመቀነስ የእውቀትና ቴክኖሎጂ ሽግግር በማሳደግ የማህበረሰቡን እንዲሁም የሀገሪቱን ተጠቃሚነት ለማሳደግ እንደሚያስችል ገልጸዋል። የደባርቅና የሰመራ ዩኒቨርሲቲዎች ከትኩረት መስካቸው መካከል አንዱ የቱሪዝም ዘርፍ በመሆኑ በጋራ በመስራት የምርምር የጥናትና የእውቀት ሽግግርን ማጠናከር እንዲሁም ሀብትን በብቃት መጠቀምን ያለም ኢኒሼቲቭ መጀመሩንም ገልጸዋል። በኢኒሼቲቭም በዓለም ከባህር ጠለል በታች ዝቅተኛውና ሞቃታማውን ዳሎል እንዲሁም ረጅሙና ቀዝቃዛውን የራስ ዳሽን ኮሪደር እንደ አዲስ የቱሪዝም ምልክት ወይም ብራንድ ለማስተዋወቅ እንደሚሰራ ተናግረዋል። የአካባቢውን ሕዝብ ለዓመታት የዘለቁ ማህበረሰባዊ ትስስሮች እንዲሁም የጋራ ተጠቃሚነት የሚያሳድጉ ስራዎች ተጠናክረው እንደሚቀጥሉ ማስተዋል ሲል የዘገበው ኢዜአ ነው። በጎ ፈቃደኝነት የኢትዮጵያውያንን የመረዳዳትና የአብሮነት ባህል ይበልጥ እያጎለበተ መሆኑ ተገለጸ። በጎ ፈቃደኝነት የኢትዮጵያን የመረዳዳትና የአብሮነት ባህል ይበልጥ እያጎለበተ እንደሚገኝ የአዲስ አበባ ከተማ አስተዳደር የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን አስታውቋል። የኮሚሽኑ ምክትል ኮሚሽነር አስናት ንጉሴ ለኢዜአ እንደገለጹት በጎ ፈቃደኝነት ዜጎች ያላቸውን እውቀት፣ ገንዘብ፣ ጉልበትና ሙያ በመጠቀም ለማህበረሰቡ በጎ ተግባር የሚያከናውኑበትና አዎንታዊ አሻራ የሚያኖሩበት ትልቅ አውድ ነው። ኮሚሽኑ በከተማዋ ህብረተሰቡን በማስተባበር በርካታ ተግባራት እያከናወነ እንደሚገኝ ጠቅሰው በአሁኑ ወቅት በ18 የበጎ ፍቃድ ስምሪት መስኮች ዜጎች ተሳታፊ እንደሆኑ ጠቁመዋል። በበጎ ፈቃደኞች ከሚከናወኑ ዋና ዋና ተግባራት መካከልም የደካሞች ቤት ግንባታና እድሳት፣ የአረንጓዴ አሻራ ተግባራት፣ የማዕድ ማጋራትና የደም ልገሳ፣ ነፃ የሕክምና አገልግሎት፣ የጽዳትና የውበት ስራዎች እንደሚገኙ ገልጸዋል። በከተማዋ የበጎ ፍቃድ ተሳታፊዎች ቁጥር ከዓመት ወደ ዓመት በከፍተኛ ሁኔታ እየጨመረ መምጣቱን ጠቅሰው የከተማው ነዋሪዎች፣ ባለሀብቶች፣ መንግስታዊ ተቋማትና የተለያዩ ባለድርሻ አካላት በመርሃ ግብሩ ላይ በንቃት እየተሳተፉ መሆናቸውን ገልጸዋል። ወጣቶች የክረምቱን የረፍት ጊዜያቸውን በበጎ ተግባር ላይ በመዋል አሻራቸውን እንዲያሳርፉ እንዲሁም ልምድና ክህሎታቸውን እንዲያዳብሩ ጥሪ አስተላልፈዋል። በትምህርት ቤቶች ዙሪያ የትንባው መሸጫ ክልከላ ርቀት ወደ 500 ሜትር ከፍ ተደረገ። የአዲስ አበባ ምግብና መድኃኒት ባለስልጣን በትምህርት ቤቶች ዙሪያ የትንባው ምርቶች የሚሸጡበት የክልከላ ርቀት ወደ 500 ሜትር ከፍ መደረጉን አስታውቋል። እርምጃው ህፃናትና ወጣቶችን ከትንባው ጭስና ሱስ አደጋ ለመከላከል እንዲሁም በትምህርት ቤቶች አካባቢ ጤናማና ንጹህ አካባቢ ለመፍጠር የተወሰደ የጤና ጥበቃ ፖሊሲ መሆኑ ተጠቅሷል። አዲሱ ደንብ የትንባው ምርቶች በትምህርት ቤቶች አካባቢ በቅርብ ርቀት ላይ እንዳይገኙ በማድረግ የህፃናትን መጋለጥ ለመቀነስ ያለመ ነው የተባለ ሲሆን እርምጃው በተለይም የትንባው ምርት ወደ ተማሪዎችና ትምህርት ቤቶች አካባቢ እንዳይደርስ ለመገደብ የሚያግዝ መሆኑ ተነግሯል። በደንቡ መሰረት በተከለከሉ ቦታዎች ትንባው ሲሸጥ የተገኘ ማንኛውም ግለሰብ እስከ 6 ወር ቀላል እስራት ወይም እስከ 5000 ብር የሚደርስ የገንዘብ ቅጣት እንደሚጣልበትም ተጠቁሟል። ህብረተሰቡ የትንባውን የቁጥጥር ህጎች በማክበር ከጭስ ነፃ ንጹህና ጤናማ የከተማ አካባቢ ለመፍጠር ከመንግስት አካላት ጋር እንዲተባበርም ጥሪ ቀርቧል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎቻችን እንሻገር። ፕሬዚዳንት ዶናልድ ትራምፕ አሜሪካና ኢራን የአያቶላህ ኻሜኒ ቀብር እስከሚጠናቀቅ ድረስ ከድርድር ረፍት መውሰዳቸውን ተናገሩ። ዶናልድ ትራምፕ ዋሽንግተን ከቴህራን ጋር የምታደርገው ድርድር የተቋረጠው ሁለቱ ሀገራት የቀድሞው የኢራን ጠቅላይ ሚኒስትር አያቶላህ አሊ ኻሜኒ የቀብር ስነ ስርዓት እስከሚጠናቀቅ ድረስ ረፍት ለመውሰድ በመወሰናቸው መሆኑን ለአክሲዮስ ተናግረዋል። አሜሪካና እስራኤል በየካቲት ወር በኢራን ላይ በፈጸሙት ጥቃት የተገደሉትን የአያቶላህ ኻሜኒ አስክሬን ለመሸኘት ለ6 ቀናት የሚቆይ የቀብር ስነ ስርዓት በቴህራን ውስጥ መካሄድ ጀምረዋል። የቀብሩ የሽኝት ስነ ስርዓት ትናንት ቅዳሜ የተጀመረ ሲሆን የፊታችን ሐሙስ ይጠናቀቃል ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስለ ቀብሩ ስነ ስርዓት ሲናገሩ ሁሉም እዚያው ናቸው፣ በአንድ ተኩስ ሁሉንም ልንገድላቸው እንችላለን፣ ነገር ግን ይህንን አናደርግም፣ ምክንያቱም የምንደራደረው ሰው አይኖርም ብለዋል።
የኢራን ባለስልጣናት ከስምምነት ላይ ለመድረስ እየለመኑ ነው ሲሉ ከዚህ ቀደም የተናገሩትን የደገሙት ትራምፕ ሁለቱም ወገኖች የሃሚኒ የቀብር ስነ ስርዓት እስከሚጠናቀቅ ድረስ ለሳምንት ያህል ከድርድሩ ረፍት ለመውሰድ መወሰናቸውን ተናግረዋል። በዚህ ጊዜ ውስጥ አንዳቸው በሌላኛቸው ላይ ጥቃት እንደማይፈጽሙም አስታውቀዋል። በተጨማሪም በቀጣዩ ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሊገናኙ እንደሚችሉ የገለጹት ትራምፕ እጅግ በጥሩ ሁኔታ እየተጓዝን ነው፣ ኔታንያሁ ማን አለቃ እንደሆነ ያውቃል ማለታቸውን አክሲዮስ ንዋማ አድርጎ ቢቢሲ ዘግበዋል። ጀርመን ለቻይና ማስጠንቀቂያ ሰጠች። ጀርመን ቤጂንግ የሩሲያ ወታደሮችን ማሰልጠኗን የሚያሳዩ ዘገባዎች መውጣታቸውን ተከትሎ ቻይናን አስጠንቀቃለች። በመቶዎች የሚቆጠሩ የሩሲያ ወታደሮች በቻይና ግዛት ውስጥ በድብቅ ስልጠና እንደወሰዱ ዘገባዎች መውጣታቸውን ተከትሎ የጀርመን መንግስት በርሊን ከሚገኙ የቻይና አምባሳደር ዴንጎምቦ ጋር በአስቸኳይ ውይይት ማድረጋቸው ተገልጿል። የጀርመን የውጭ ጉዳይ ሚኒስትር ጆሃን ዋዴፉል ቻይና የምታደርገው እርዳታ በበርሊን ከፍተኛ ስጋት እንዳስከተለ ተናግረዋል። ቻይና ሩሲያ በዩክሬን የምታካሄደው ጦርነት ዋና ዋና ፍላጎቶቻችን አደጋ ላይ እንደሚጥል ማወቅ አለባት ያሉት ዋዴፉል አውሮፓ እንደዚህ ያሉ ጥቅሞቿን ለማስጠበቅ ዝግጁ ናት ሲሉ ለዶይቼ ቬለ ገልጸዋል። ባለስልጣኑ አያይዘውም ይህ ጦርነት መጠናቀቅ አለበት ያሉ ሲሆን ጦርነቱን ለማስቀጠል በውጭ ኃይሎች የሚወሰድ አንድም እርምጃ መኖር የለበትም ሲሉ አስጠንቅቀዋል። በሌላ በኩል ጀርመን ለዩክሬን በአሜሪካ የተሰራ የፓትሪዮት ስርዓት ያቀረበች ሲሆን ሀገሪቱ ሚሳይሎችን እንድትታጠቅ ማገዛቸውም ተዘግበዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው ዜናዎቻችን የተከታተሏቸዋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ።